እንግዲህ ቤተሰብ ይሄ ፎቶ ሶሻል ሚዲያ ላይ ሲዘዋወር ነው ያገኘሁት። ምን ነው ባደረገው እውነት ባደረገው ፈጣሪ ምን ነው ባደረገው አልኩኝ ቤተሰብ ይሄንን ፎቶ ሳይሆን ማለት ነው በጣም ነው ደስ ያለኝ። አብርሃም ወደ ራሱ እንዲመለስ የማንቂያ ደውል የሆነው ነበር ቤት አዶናይና ሩታ ፈጣሪ እንደው አንድ ላይ ቢያደርጋቸው ለአብርሃም የማንቂያ ደውል ይሆን ነበር። የሩታን ዋጋ ይረዳ ነበር። ፈላጊ የሌላት ነው የሚመስለው መሰለኝ አብርሃም። አንዴ ወልዳለች የትም አትሄድም አይነት ነገር ነው በልጅ አስሪያታለሁ የሚል አስተሳሰብ ነው ያለው በአይምሮ ውስጥ። ቆይ ምንድነው የምትሏት? እሷ ዝም ብላ ትቀመጥ እንዴ? ነው ከሄርሜላ ልጅ ወልዶ እስኪመጣ ድረስ ዝም ማለት አለባት? ከዚህ በላይ ምን ታደርግ? ነገሮች ከአቅሟ በላይ ስለሆነ ነው ህግ እንዲዳኛቸው ነገሮችን ወደ ህግ ይወሰደችው። ምክንያቱም በራሷ ጥረት ምንም ነገር ሊሳካ ስላልቻለ ማለት ነው። በራሷ ጥረት አብርሃም ሊመለስ ስላልቻለ ማለት ነው። ስለዚህ ሩታ አሁን እያደረገች ያለችው ነገር በሙሉ ልክ ነው። ምክንያቱም ለራሷ ብቻ አይደለም ይህንን ነገር እያደረገች ያለችው ለልጃቸው ስትል ነው ይህን ሁሉ ዋጋ እየከፈለች ያለችው። አብርሃም ግን ለራሱ ስሜት ሲል ሌላ ሴትን ተከትሎ ከቤት ወጣ። ስለዚህ የአብርሃምና የሩታ ፍላጎት የሰማይና የምድር ርቀት አለው። ጋሽዬም ቢሆን እንደ ትልቅ ሰው የራሱን ልጅ ነው መቅጣት ያለበት። ይሄ ይገባዋል፣ መታሰሩ ይገባዋል። ቢያንስ ጥጋቡ ይብረድለት ብሎ ከሩታ ጎን ነበር መሆን የነበረበት። ምክንያቱም ልጁንና ሚስቱን ጥሎ ሄደው የሳቸው ልጅ ስለሆነ ማለት ነው። ፈረመም አልፈረመ አብርሃም ከእስር ቤት መውጣት አለበት። እኛም ያሳስበን የአብርሃም ደህንነት ብቻ ነው። ያንቺ ቁስል ለኛ ምንም ማለት አይደለም፣ ያንቺ መጎዳት ምንም ማለት አይደለም፣ ኖርማል ነው እያለ ነው ቤተሰብ ወንድምየው ማለት ነው። የአብርሃም ደህንነት አብርሃም ከእስር ቤት ወጥቶ ቅረኛው ጋር እንደፈለቀው እንዲቦርቅ ነው የምንፈልገው እያሏት ነው በሌላ አነጋገር ማለት ነው። ሰው ለእውነት ነው እንጂ መቆም ያለበት ወንድሜ ነው ብሎ እንደዚህ ሩታን ሊናገራት አይገባም። ወንድምም ቢሆን ያጠፋል። ላጠፋው ጥፋት ደግሞ መቀጣት አለበት። የልጅቷ ህይወት ምንም አላሳሰበው። ብቻዋን ልጁን እንድታሳድግን የፈለከው ወይስ ምንድነው ሐሳብ? ልጁን እኮ የወለደችው ብቻዋን አይደለም ከአብርሃም ጋር እንዴ? አብሮ ማሳደግ አብርሃም ግዴታው ነው ስርዓቱን ይዞ ማለት ነው። ሩታ ላይ እንደዚህ የምታደርጉት ነገር አይቆይም። የሩታ ግፍ አይለቃችሁም። እርግጠኛ ነኝ በቅርቡ ዋጋችሁን ታገኛላችሁ ብዬ አምናለሁ። ሰላም የግሬስ ፋሚሊ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሩታ ላይ የበረዶ ዝናብ እየዘነበባት ነው ያለው። ነገሮች በጣም እየከበዷት ነው። ሩታ የአብርሽ ቤተሰቦች ንቅል ብለው ሩታ ላይ እየተረባረቡባት ይገኛሉ። የአብርሽ ቤተሰቦች ከትንሽ እስከ ትልቅ የነገር በትራቸውን እያሳረፉባት ይገኛሉ። ነገሮች በአሁኑ ሰዓት ለሩታ ምንም ጥሩ ነገር እያመጡላት አይደለም። ቤተሰብ ስንት ነገር አሳልፈን ክፉንም ደጉንም አሳልፈን አብርሃም ግን በኔ ላይ ተቀይሮ አሁን ከሌላ ሴት ጋር መደሰት ላይ ነው ያለው። እኔ ግን ብቻዬን እያዘንኩ ከልጄ ጋር እቤት ውስጥ ነው ያለሁት እያለች ነው ቤተሰብ። በዚህ ጉዳይ ላይ ደግሞ የአብርሃም ወንድም ሩታን እንደ ጥፋተኛ እያያት ይገኛል። ቤተሰብ አሁንም ቢሆን ለወንድሙ እያገዘ ነው ያለው ኤፍሬም። እኔ ተገኝ ነገር ተይከል ጋሽ እንደዛ እናንተ ብሎ እየተከራተተ የሱን ልጅ ማሳሰብ ማለት በጣም ነገር በጣም ይደብር ነገር ነው። በሰው ቁስል እንጨት ስደድበት ነውና ነገሩ። ለወንድሙ ያደላ ንግግር እየተናገረ ነው ያለው። ጋሽዬ አዝኖብሻል እያላት ነው ቤተሰብ። ጋሽዬ ሊያዝን የሚገባው በገዛ ልጁ ነው እንደኔ ሐሳብ። ምክንያቱም ይሄን ሁሉ አተካራ እያነሳ ያለው የጋሽዬ ልጅ ራሱ አብርሃም ነው። ጋሽዬ በሩታ ምንም ሊያዝንባት አይገባም። ምክንያቱም ቤተሰብ ልጅቷ ገና ከአራስ ሳትወጣ በነገር እየተዘጠዛት የነበረው አብርሃም ነው። የነገሮች ሁሉ ኃላፊነት መውሰድ ያለበት አብርሃም ነው። ጋሽዬ ሩታን አጥፍተሻል ማለት ይችላል እንደ ልጁ፣ ግን ጋሽዬ እንደ ጥፋተኛ ግን ሩታን ሊያያት አይገባም ብዬ አምናለሁ በራሴ። ምክንያቱም ቤተሰብ አብርሃም እራሱ ነው ሩታን እየጎዳት ያለው በአሁኑ ሰዓት ማለት ነው። ሩታ በጣም በድንጋጤ ውስጥ ነው የምትገኘው እንደምታዩት ማለት ነው። ጋሽዬ ባንቺ አዝኖብሻል እያለ ማለት ነው ቤተሰብ። በጣም ያዘነብሽ እግዚአብሔር ይመስገን። በጣም
እንድትሰረቀልሽ ብሎ አላሰበም። የልሰሩ አሁን ቢሆን አብርሃም እንድታስወጪ እንፈልጋለን። በጣም ያዘንብሽ አብርሃም እንድታስወጪ እንፈልጋለን። ፈረመም አልፈረመም ምንም አላደረገም አብርሃም ከእስር ቤት እንዲወጣ እንፈልጋለን። እንግዲህ ቤተሰብ እንዴት እንደዚህ ይባላል? ፈረመም አልፈረመም አብርሃም ከእስር ቤት መውጣት አለበት። እኛም ያሳስበን የአብርሃም ደህንነት ብቻ ነው። ያንቺ ቁስል ለኛ ምንም ማለት አይደለም፣ ያንቺ መጎዳት ምንም ማለት አይደለም፣ ኖርማል ነው እያለ ነው ቤተሰብ ወንድምየው ማለት ነው። የአብርሃም ደህንነት አብርሃም ከእስር ቤት ወጥቶ ፍቅረኛው ጋር እንደፈለቀው እንዲቦርቅ ነው የምንፈልገው እያሏት ነው በሌላ አነጋገር ማለት ነው። ሰው ለእውነት ነው እንጂ መቆም ያለበት ወንድሜ ነው ብሎ እንደዚህ ሩታን ሊናገራት አይገባም። ወንድምም ቢሆን ያጠፋል፣ ላጠፋው ጥፋት ደግሞ መቀጣት አለበት ማለት አብርሃም ከዚህ የበለጠ እስር ቤት እንዲቆይ አንፈልግም። በቃ ዛሬው መፈታት ካልቻለ ነገሩ እንዲፈታ እንፈልጋለን። ዛቻና ማስፈራሪያ እኮ ነው የሚመስለው የኤፍሬም ንግግር። ዛሬውኑ መፈታት አለበት ወይ ደግሞ ካልሆነ ነገ መፈታት አለበት እያለን ሩታ ላይ ጫና እያደረገባን ለወንድሙ ሲል ማለት ነው። የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው